ቤዛ ኩሉ ዓለምዮ ጽላት ዘሙሴ ጽላተ ሙሴ አንቺ ነሽ። ጽላት የጌታ አስሩ ቃላት፣ ጽላት የእመቤታችን አስሩ ቃላት የጌታ አስሩ ቃላት በግብረ አምላካዊ ተጽፈው ተቀርጸው እንደተገኙ ጌታም ከእመቤታችን እንበለ ዘርእ እንበለ ሩካቤ በግብረ መንፈስ ቅዱስ የመገኘቱ ምሳሌ። ሙሴ ማለት እጓለ ማይ ማለት ነው። ተርሙት ወለተ ፈርዖን እማይ ዘረከብክዎ እማይ ዘአውጻእክዎ ስትል ሙሴ ብላዋለች። የቀደመ ስሙ ምልክዓም ነበር። መልአከ እግዚአብሔር ማለት ነው። ትውልዱ ከነገደ ሌዊ። የሲና ጳጦስ አንቺ ነሽ። ሲን የሚባል እንጨት ስለበቀለባት ሲና ተብላለች። ዕፀ ጳጦስ ደደሆ፣ ጅባራ፣ ስሚዛ፣ አጋም ነው። አንድም በቁሙ ዕፀ ጳጦስ። ያች ልምላሜ እንዳይለያት እንዳይጠፋባት እመቤታችንም ልምላሜ ድንግልና አይለያትምና በአሮን ልብስ ላይ ያለች ጸናጽለ ወርቅ ሮማነ ወርቅ አንቺ ነሽ። ከዚህም ጌታ ሙሴን ወንድም አሮን ወደ ቤተ እግዚአብሔር ሲገባ እንዳይቀሰፍ በልብሱ ላይ ጸናጽለ ወርቅ ሮማነ ወርቅ አድርግበት ብሎታል። እሱም ወርቁን እንደ ኳስ ጠቅሎ አንከብሎ ስድስቱም በፊት ስድስቱም በኋላ አድርጓቸዋል። ሲሄድ ሸዋ ሸዋ እያሉ ከሩቅ የሚሰሙ ናቸው። አባር ቸነፈር ይህንን እየሰሙ ይርቁ ነበር። እስራኤልም ጸሎት ያደርጉ ነበር። ይኸውም ምሳሌ ነው። ልብስ የእመቤታችን 12ቱ አዕናቅ የ12ቱ ሐዋርያት ምሳሌ፣ ድምፅ ማሰማታቸው እመ አምላክ ወላዲተ አምላክ ብለው የማስተማራቸው ምሳሌ። አንድም ልብስ የንጹሐን አበው ልብስ የንጹሐን አበው፣ ጸናጽለ ወርቅ ሮማነ ወርቅ የእመቤታችን ድምፅ የጌታ ያን እየሰሙ አባር ቸነፈር ይርቁ እንደነበር ጌታም ከእመቤታችን ከድንግል ማርያም ከተወለደ በኋላ መርገመ ሥጋ መርገመ ነፍስ ጠፍቶልናልና አሮን የምእመናን ምሳሌ። ያ እሱ በዚያች ከመቅሰፍተ ሥጋ ድኖባት ይኖር እንደነበር ምእመናንም በእመቤታችን ለዘላለሙ ከመቅሰፍተ ሥጋ ከመቅሰፍተ ነፍስ ድነውባት ተጠብቀውባት ይኖራሉና ዳግመኛ የሰው እጅ ሳይተክላት ውሃ ሳያጠጧት ለምልማ አብባ ለውዝ ገውዝ አፍርታ የተገኘች የአሮን በትር አንቺ ነሽ። ያች 13 አፍርታለች ያሉ እንደሆነ አንዱ የጌታ 12ቱ የ12ቱ ሐዋርያት ምሳሌ ነው። 3 አፍርታለች ያሉ እንደሆነ የሦስቱ አካላት ምሳሌ ነው። አሮን ማለት ደብር፣ ደብራዊ፣ መደብር፣ ታቦት ማለት ነው። ትውልዱ ከነገደ ሌዊ። ሐውልተ ስምዕ ዘኢያሱ የኢያሱ የምስክርነቱ ሐውልት አንቺ ነሽ። ኢያሱ እስራኤልን ከግብፅ ያወጣችሁ ፈጣሪያችሁ እግዚአብሔርን ታመልኩ ወይስ የሞዓብንና የአሞንን ጣዖት ታመልኩ አላቸው። እኛስ ከግብፅ ያወጣንን ፈጣሪያችን እግዚአብሔርን እናመልካለን አሉት። አሁን የሞዓብንና የአሞንን ጣዖት እናመልካለን ቢሉት የሚተዋቸው ሆኖ አይደለም፣ አስወድዶ አስፈቅዶ ለማድረግ ነው። እንግዲያውስ እናንተም ኃጢአት እንዳትሰሩ እሱም እንዳያጠፋችሁ እንዳይቀስፋችሁ ይህች ደንጊያ ምልክት ትሁናችሁ ብሎ ተክሏታል። ያችን የወጣ የወረደው ያለፈ ያገደመው አይቶ ይህች ምንድናት ብሎ ይጠይቃል። ይህችማ ኢያሱ ለአምልኮቱ ምልክት ልትሆነው የተከላት ደንጊያይ ናት ብለው ይነግሮታል። ያች ከታች 1 ከላይ 3 ናት። በእመቤታችንም አንድነት ሦስትነት ተገልጧልና ያች 3 ገጽ ያላት ናት። የንጽሐ ሥጋዋ የንጽሐ ነፍሷ የንጽሐ ልቡናዋ ምሳሌ ያች ያማረች የለዘበች ናት። እመቤታችንንም ባማረ ነገር ይመስላታልና
ሐውልተ ስምዕ ዘኢያሱ የኢያሱ የምስክርነቱ ድንጋይ አንቺ ነሽ፣ ሐውልት አንቺ ነሽ አለ። አንድም ሐውልተ ስምዕ ዘኢያሱ ይላል። የኢያሱ የስሙ መታወቂያ አንቺ ነሽ አለ። ኢያሱ ማለት መድኃኒት ማለት ነው። የኢያሱ የመድኃኒትነቱ ምሳሌ የሚሆን ጌታችን ኢየሱስ ክርስቶስ ከሷ ተወልዶ ዘያድኅኖሙ ለሕዝቡ እምኃጢአቶሙ ባለው ታውቋል። ትውልዱ ከነገደ ኤፍሬም ጸምር ዘጌዴዎን የጌዴዎን ብዝት አንቺ ነሽ። ጸምር ዘጌዴዎን የጌዴዎን ብዝት ያሰኘው እንደምን ነው ቢሉ የጌዴዎን አባት ዮአስ ይባላል። ወእንዘ ይዘብጥ ጌዴዎን ወልዱ ከመ ያምስጥ ስርናዮ ይላል። ጋሻ ጦሩን ከዛፍ ላይ ሰቅሎ ስንዴውን እየወቃ ሲያሸሽ መልአኩ መጥቶ ተፈሳህ ጌዴዎን ጽኑዐ ኃይል እግዚአብሔር ምስሌከ፣ ጽኑዐ ኃይል ጌዴዎን እግዚአብሔር አድሮብሃልና ተፈሳህ ደስ ይበልህ አለው። አንድም ጌዴዎን ጽኑዐ ኃይል እግዚአብሔር አድሮብሃልና ደስ ይበልህ አለው። እግዚአብሔር ባያድርብኝ ነው እንጂ እግዚአብሔር ቢያድርብኝ ነው ሰብአ ምድያም እንዲህ መከራ የሚያጸኑብኝ አለው። የምድያም ሰዎች በዘር ጊዜ መጥተው ያደገውን ለከብት አብልተው ያላደገውን አስጠቅጥቀው ይሄዳሉ። ዳግመኛ በመከር ጊዜ መጥተው የደረሰውን አጭደው ወቅተው በአጋሰሳቸው ጭነው ያልደረሰውን አቃጥለው ይሄዳሉ። እንዲህ እያሉ መከራ ሲያጸኑባቸው ይኖሩ ነበር። አይዞ ዛሬስ አንተ ድል ትነሳቸዋለህ አለው። ድል እንድነሳቸው በምን አውቃለሁ አለው። እስራኤላውያን ምልክት ይሻሉና መሥዋዕት ሰዋ አለው። ጠቦት አርዶ ሥጋውን በቅርጫት ደሙን በብርት አኖረ። መልአኩ ሥጋውን በዘንግ ቢነካው ከዘንጉ እሳት ወጥቶ ሥጋውን በልቶለታል። ይሄውም ምሳሌ ነው። ዘንግ የኩናተ ጌዴዎን፣ ሥጋ የአሕዛብ፣ እሳት የመቅሰፍት ምሳሌ ያንሰኛል ጨምርልኝ አለው። ጸምር ዘርጋ አለው። ጸምር ዘረጋ። ጠል በጸምሮ ላይ በዳር ሳይሆን በመካከል ይውረድ አለው። ወረደ። ይኸውም ምሳሌ ነው። ጸምር ይኸውም ምሳሌ ነው። መካከሉ ጸምር የእስራኤል ዳርዳሩ የአሕዛብ ጠል የረድኤተ እግዚአብሔር ምሳሌ ጠል በመካከል እንጂ በዳር እንዳልወረደ ረድኤተ እግዚአብሔርም ለእስራኤል እንጂ ለአሕዛብ ያለመሰጠቱ ምሳሌ። አንድም በመካከል ሳይሆን በዳር ይውረድ አለው። በጸምሩ ዳር አንድም በጸምሩ ዳር በመስኩ ላይ ይውረድ አለው። ይኸውም ምሳሌ ነው። ጠል የመቅሰፍት መካከሉ ጸምር የእስራኤል ዳርዳሩ የአሕዛብ ጠል በመካከል ሳይሆን በዳር እንደወረደ መቅሰፍትም እስራኤል አሕዛብን እንጂ እስራኤልን ያለማጥፋቱ ምሳሌ። አንድም መካከሉ ጸምር የእመቤታችን ዳርዳሩ የሌሎች ሴቶች ጠል የጠለ ምሕረት ወልደ እግዚአብሔር ምሳሌ። ጠል በመካከል እንጂ በዳር እንዳልወረደ ጠለ ምሕረት ወልደ እግዚአብሔርም በእመቤታችን እንጂ በሌሎች ሴቶች ያለማደሩ ምሳሌ። አንድም መካከሉ ጸምር የእመቤታችን ዳርዳሩ የሌሎች ሴቶች ጠል የዘርአ ወራዙት ምሳሌ። ጠል በመካከል ሳይሆን በዳር እንደወረደ ዘርአ ወራዙትም በሌሎች ሴቶች እንጂ በእመቤታችን ያለማደሩ ምሳሌ። ጥመቀው አለው። ቢጠምቀው ወመልአ አይገነ ይላል። አንድ መንቀል መላ። ጠጣው አለው። ቢጠጣው ኃይል አደረበት። እግዚአብሔር ይረዳሃልና ጥቂት ሰው ኩነክ ሂድ አለው። ብዙ ሰው ይሰበስብ ጀመር። እግዚአብሔር በጥቂት ሰው አድሮ እንደማይረዳ አድርገኸው ብዙ ሰው ትሰበስባለህን? አሁንም ጥቂት ሰው ኩነክ ሂድ አለው። 700 ያህል ሰው ሰበሰበ። አሁንም በስታችኋል። ፍትኖሙ በማየ ዮርዳኖስን ስትሻገሩ ውሃ ጠጡ በላቸው። መሳሪያውን ጥሎ
በልቡ እንደ ላም ተንበልብሎ የጠጣውን ትተህ መሳሪያውን በግራ እጁ ይዞ በቀኝ እጁ እንደ ውሻ ጥልፍ ጥልፍ እያደረገ የጠጣውን ይዘህ ሂድ አለው። 300 ያህል ሰዎች ተገኝተዋል። እነዚያን አስከትሎ ሄዷል። እስራኤል በታላቅ ተራራ ላይ፣ አሕዛብ በሰፊ ሜዳ ሰፈሩ። የአሕዛብ ብዛታቸው እንደ ሰማይ ኮከብ እንደ ምድር አሸዋ ሆነ። እስራኤል የአሕዛብን ብዛት አይተው ተሸበሩ፣ ተጨነቁ። ከእስራኤል ከአሕዛብ ከተማ ሁር አንተ ወፋራን ቁልኤከ፣ ከአሕዛብ ከተማ የምትሰማው አለህና እደጃግሬ አስከትለህ ሂድ አለው። ፋራን የሚባል እደጃግሬ ነበረው። እሱን አስከትሎ ሄደ። ከአሕዛብ አንዱ ለአንዱ ሕልም ራእይ አይቶ ይነግረዋል። ወንድሜ ዛሬ በሕልሜ የገብስ ቂጣ ከታላቅ ተራራ እየፈጋች ወርዳ ከተማችንን ስትበጠብጠው አየሁ አለው። አይ ወንድሜ መልካምም አላየ። ገብስ የተናቀ ነው፣ ምግበ እንስሳ ነው። ያ የናቅነው ጌዴዎን ከእግዚአብሔር ታዞ ያጠፋን ይሆንን? እንዲያውም ሀገሩ ደጋ ነው አለው። ኧረ ካልክስ ቆርባ ቆርባ ብሏል፣ አለሁ አለሁ ብሏል፣ ወጣ ወጣ ብሏል አለው። ይህን ያሰማኝ ፈጣሪ ተመስገን ብሎ ተመልሶ ብዙ ጃን ሸላሚ ይከተለው ነበርና 300 ዳቦት አሰርቶ በ300 ዳቦት አሰርቶ በ300 ሸክላ አሸፍኖ 100ውን በቀኝ 100ውን በግራ አድርጎ እሱ 100ውን ይዞ በመካከል ሆኗል። እኔን አይታችሁ ስራችሁን ስሩ፣ እንደኔ አድርጉ አላቸው። ኃይል ዘእግዚአብሔር ኩናት ዘጌዴዎን፣ ጦሩ የጌዴዎን ኃይሉ የእግዚአብሔር ነው ብሎ መለከቱን ነፋ፣ ሸክላውን ሰበረ፣ ፋናውን አበራ። ሌሎቹም እሱን አይተው እንደሱ አደረጉ። አሕዛብ ፋና ወጊው ብቻ ይህን ያህል የሆነ ሰራዊቱማ ጦሩማ ምን ያህል ይሆን ብለው ፈርተው ደንግጠው እርስ በራሳቸው ተቀራደው አልቀዋል። እስራኤል የተረፉትን ፈጽመው ተመልሰዋልና ጸምር ዘጌዴዎን የጌዴዎን ብዝት አንቺ ነሽ አለ። ጌዴዎን ማለት ጽኑዕ ጽንዓ እግዚአብሔር ማለት ነው። ትውልዱ ምድረ ርስት ከገቡ ከመንፈቀ ነገደ ምናሴ የሳሙኤል ሙዳየ እፍረቱ ቀርነ ቅብኡ አንቺ ነሽ። ሙዳይ ቀርነ ቅብእ አንድ ወገን የጌታ እፍረት ቅብእ አንድ ወገን የእመቤታችን። ሳሙኤል ማለት ሰምዓኒ እግዚአብሔር ሰማኝ ማለት ነው። ትውልዱ ከነገደ ሌዊ። ስሩ ዘእሴይ እንተባቲ ተመክሃ እሴይ ደስ የተሰኘባት የእሴይ ልጅ አንቺ ነሽ። እምከመ አድማእነ ንትሜካህ ቦቱ ንትሜካህ እንዲል አንድም በቁሙ እንዳለው ይሆናል። የእሴይ መመኪያው አንቺ ነሽ፣ በእሷ እድን አለሁ እያለ ይመካባታልና። ለልማዱ በሌላው መጽሐፍ አበውን በስር ውሉድን በአጽቅ ይመስላቸዋል። አበውን በስር መሰላቸው ስር አይጹቅን እንዲያስገኙ አበውን ውሉድን ያስገኛሉና፣ ውሉድን በአጽቅ በአጽቅ መሰላቸው አጽቅ ከስር እንዲገኝ ውሉድም ከአበው ይገኛሉና፣ ከዚህ አበውን በአጽቅ መሰላቸው ስለ ልዕልናቸው። ውሉድን በስር መሰላቸው ግንዱ ሲቆረጥ ስሩ እንዲቀር፣ አበው ሲያልፉ ውሉድ ይቀራሉና ለሚመጣው ስር ናቸውና። አንድም ወኢይኩን ዘርእ ዘእንበለ ስርው እንዲል የእሴይ ልጅ አንቺ ነሽ። እሴይ ማለት የአስየኒ እግዚአብሔር ማለት ነው። ትውልዱ ከነገደ ይሁዳ። የአሚናዳብ ሰረገላ አንቺ ነሽ። ይህ አሚናዳብ ቀላል ፈጣን ሰረገላ ነበረችው። እመቤታችንም ለተራድኦ ፈጣን ናትና አፍጣኒ ተረድኤት ማርያም በጊዜ ምንዳቤ ወአጸባ ለአይን እምቀራንባ እንዲል ይህ አሚናዳብ
ትውልዱ ነገዱ አልታወቀም። አንድም ታውቋል፣ የእሴይ ልጅ የዳዊት ወንድም ነው ይላሉ። ለዳዊት ሀብተ በገና ተሰጥቶት እንደነበር ለሱም ሀብተ ሰረገላ ተሰጥቶት ያማረ ሰረገላ ይጠርብ ነበር። እመቤታችንንም ባማረ ነገር ይመስላታልና አሚ ምልአተ ንባብ ነው። ናዳብ መንፈስ ቅዱስ ማለት ነው። ሰረገላ ናዳብ ሲላት ነው። ማይደረ መንፈስ ቅዱስ ሲላት የዳዊት መሰንቆው አንቺ ነሽ፣ የዳዊት መሰንቆው አንቺ ነሽ፣ የዳዊት መሰንቆው አንቺ ነሽ። መሰንቆ የእመቤታችን፣ አውታሩ የትስብእት፣ ድህንፃው የመንፈስ ቅዱስ፣ ድምፁ የመለኮት ምሳሌ። ዳዊት በዚያች እያሸ ይፈውስባት ነበር። መፈወሷ የእመቤታችን ምሳሌ ብትሆን ነውና አንድም መሰንቆሁ ለዳዊት አለ ሃይማኖቱ ሲል ነው። ለዳዊት የዳዊት ሃይማኖቱ አንቺ ነሽ፣ መሰንቆ ይእቲ ሃይማኖት እንተለብስዋ ሰማዕት እንዲል። ዳዊት ማለት ልበ አምላክ የአምላክ ልብ ማለት ነው። በአምላክ ልቡና ያለውን አውቆ ስለተናገረ ልበ አምላክ የአምላክ ልብ ተብሏል። ትውልዱ ከነገደ ይሁዳ። ወአክሊሉ ለሰሎሞን የሰሎሞን ዘውዱ አንቺ ነሽ፣ ዘውድ እንዲያስከብር የምታስከብሪው። አንድም የሰሎሞን ሐቲም ቀለበቱ አንቺ ነሽ፣ ከለለ ያለውን ይዞ አክሊል አለ። ለሰሎሞን አሮራኤል ኪሩባቅ የሚባሉ አስማተ ሥላሴ የተጻፉባት የዕንቁ ቀለበት ነበረችው። በሚተዳደፍበት ጊዜ አንበሳ ወደብ በሚወጣበት ጊዜ ከንጹሕ ሙዳይ አኑሯት ይወጣ ነበር። ከዕለታት በአንድ ቀን ከዙፋኑ ላይ አስቀምጧት አንበሳ ወደብ ወጣ። ጸላኤ ሰናያት በእጁ እንዳይነካት ፈርቶ በእንጨት ፈንጥቆ ከባህር ጥሏታል። አንድም ከነዙፋኑ ጠቅልሎ ከባህር ጥሏታል። እሱም ጸጉሩን ጉተናውን ደምድሞ ዓይኑን ፈጠጥ አድርጎ ጎላ አድርጎ ሰሎሞንን መስሎ ከዙፋኑ ላይ ተቀመጠ። ሰሎሞን እገባለሁ ቢል ዙፋን ጠባቂው ዙፋን ቤቱ ከለከለው። ኧረ ሰሎሞን ነኝ አለው። መልካም ከተሜ አያ ሰሎሞንማ ከዙፋኑ ላይ ተቀምጦ የለምን? እረ ወግድ አለው። እሱም የገዛ ከተማውን እየለመነ ሲበላ ሰንብቷል። ጸላኤ ሰናያትም ጉተናውን ከፍክፎ ዓይኑን አፍጥጦ ግብር አግቡ የማይፈርድ የማይተች ሆነ። የሰሎሞን አክስት የምትሆን አንዲት ሴት በከተማ ነበረች። ሄደው እረ ሰሎሞን ግብር አግቡ የማይል የማይፈርድ የማይተች ሆነ አሏት። ሰሎሞን ምሁረ ኦሪት ነውና ቀዳም ኦሪት ዘዳግምን ያስነብብ ነበር። ከፊቱ ቀለም እየገደፋችሁ እየጣላችሁ አንብቡ፣ እሱ የሆነ እንደሆነ ይመልሳችኋል፣ እሱ ያልሆነ እንደሆነ ግን ዝም ይላችኋል አለቻቸው። ከፊቱ ፊደል እየገደፉ ቀለም እየገደፉ ቢያነቡ ዝም አላቸው። እሱ እንዳልሆነ አውቀዋል። እሱም የገዛ ከተማውን እየለመነ እየዞረ 6 ቀን ያህል ሲለምን ሰንብቷል። በሰባተኛው ቀን ሰይጣን እየተከታተለ የሰውን ልቡና አጸናበት። ከባህር ሄዶ አሳ አስጋሪዎችን እባካችሁ አሳ ብሎ ለመነ። ሙታ ያደረችውን ሊበሏት የተጸየፏትን የደረቀችውን አሳ ወረወሩለት። እሱም እበላለሁ ብሎ ሰንጥቆ ቢያይ ቀለበቱን ከዚያ ያገኛል። ገብአተኒ ወርቅየ ቀለበቴን አገኘኋት ብሎ ከጣቱ ቢያደርጋት በዚያ የነበሩት ንጉሡን ከዚህ ምን አመጣቸው? ንጉሡን ከዚህ ምን አመጣቸው ብለው እንደ ንብ ክብብ ብለውታል። እሱም ጸላኤ ሰናያት እንደሆነ አውቆ አስራችሁ አምጡልኝ ብሎ ህንድ አግዞታል። ከዚያ እንዳይወጣ መርበብተ ሰሎሞን የሚባል ድርሰት ደርሶ አትሞበታል። ይህስ ሁሉ ያገኘው በምን ምክንያት ነው ቢሉ አንድ ሰው በከበሮ ቤት በኩል ቁሞ ሲለምን አይቶ ይህ ሰው ምን ሆኖ ነው ብሎ ጠየቀ። እርቦት አሉት። ረሃብ ምንድን ነው
አለ ይላሉ። አንድም ከስቶ አጥንቱ ገጦ አየ። ይህ ሰው ምን ሆኖ ነው ብሎ ጠየቀ። ርቦት አሉት። ረሃብ ምንድን ነው አለ ይላሉ። በዚህም አይፈረድበትም። የተወለደው ከንጉሥ ከንግሥት፣ ያደገው በማር በወተት፣ የነገሰው በ12 ዓመት ነውና በዚያች ወደ መንግሥቱ እንደተመለሰባት በእመቤታችንም ኋላ በነፍስ ወደ ገነት ወደ መንግሥተ ሰማያት ይመለስባታልና ለሰሎሞን ሐቲም ቀለበቱ የዕንቁ ቀለበቱ አንቺ ነሽ አለ። ሰሎሞን ማለት መስተሳልም መስተፋቅር ማለት ነው። ጌታና ዳዊት በታረቁበት ወራት ተወልዷልና ትውልዱ ከነገደ ይሁዳ። ገነት እጹት አዘቅት ህትምት የታጠረች የተቀጠረች ተክል የታተመች የተቆለፈች አዘቅት አንቺ ነሽ። ተክሉን ሪያ እንዳይኮሳበት ቀበሮ እንዳይተነፍስበት ያጥሩታል፣ ይቀጥሩታል። አዘቅቱንም ጠላት የውሻ የድመት አስከሬን እንዳይጥልበት መርዝ በጥብጦ እንዳያጠጣቸው ለ50 ለ60 የሚነሳ ደንጋይ ይገጥሙበታል። አዘቅት ገነት አንድ ወገን የእመቤታችን ተክል ማይ አንድ ወገን የጌታ ዙሪያውን መታጠር መቀጠር ማይተም የረድኤተ እግዚአብሔር ምሳሌ ያች የታጠረች የተቀጠረች የታተመች የተቆለፈች እንደሆነች በእመቤታችንም ዘርአ ወራዙት ልማደ አንስት የለባትምና የአጋንንት ጾር ድል አልነሳትምና የኤልያስ የወርቅ መሶብ አንቺ ነሽ። ኤልያስ ከኤልዛቤል ጋር ተጣልቶ ሳለ ኤልዛቤል ኤልያስን እማአኮ አንተ ኤልያስ ወእማአኮ አነ ኤልዛቤል፣ ኤልያስ በዚች ቦታ ወይ አንተ ኑረህባት ወይ እኔ ኑሬባት እንጂ እንዲያው በቀላሉ አንላቀቅም አለችው። እሱም ይህች ሴትዮ ይህች ጋለሞታ ሳታደርገው አትቀርም ብሎ ሸሽቶ ሲሄድ ወበጽሐ ታህተ ዕፀ ከርሜን ይላል። ከክትክታ ስር ደረሰ። ረሃብ ጸናበት። እምኩሉሰ ንስአ ለነፍስየ ከዚህ ሁሉ መከራስ ነፍሴን ከሥጋዬ ለያት ብሎ ተኛ። መልአኩ ውሃ በመንቀል እንጀራ ባገልግል አድርጎ ከራስጌው አኑሮለት አገኘ። ያን ተመግቦ ተመልሶ ተኛ። ሁለተኛ ቀስቅሶ መግቦታል። ሦስተኛ ተንስእ ወብላእ እስመ ርሑቅ ውእቱ ፍኖትከ ዘተሐውር፣ የምትሄድበት ጎዳና ሩቅ ነውና ተነስ ተመገብ ብሎ ሦስተኛ መግቦታል። ወሆረ በኃይለ ዝንቱ እክል በኃይለ ውእቱ እክል 40 መዓልተ ወ40 ሌሊተ ይላል። ኤልያስ አንድ ጊዜ በተመገበው 40 ቀን ተጉዟል። ይሄውም ምሳሌ ነው። ኤልያስ የምእመናን ምሳሌ፣ አገልግል መንቀል አንድ ወገን የእመቤታችን፣ ማይ ህብስት አንድ ወገን የሥጋው የደሞ። ኤልያስ አንድ ጊዜ በተመገበው 40 ቀን እንደተጓዘ ምእመናንም በሥጋው በደሙ ለዘለዓለሙ ከረሃበ ነፍስ ድነውበት ይኖራሉና ኤልያስ ማለት ዘይት ማለት ነው። ወታገምር 10 ወክልኤተ በመስፈርተ ኤልያስ ወገደፍክዎ ታሕተ አሐቲ ኤልያስ ዕፀ ኤልያስ ኤልያስ እንዲል ትውልዱ ከነገደ ሌዊ። ልህኩተ ኤልሳዕ የኤልሳዕ ማሰሮ አንቺ ነሽ። በረሃብ ዘመን ደቂቀ ነቢያት ኤልሳዕን ሊጠይቁት መጡ። ደቀ መዝሙሩ ግያዝ ይባላል። ስብቆ ለቅመህ ጎመን ለቅመህ ቀቅለህ ስጣቸው አለው። ጣፋጩንም መራራውንም ለቅሞ በአንድ ላይ ቀቅሎ ሰጣቸው። ህምዝ ባቲ ለልህኩተ ነቢይ ህምዝ ባቲ ምረት አላት ምረት አላት መርዝ አለባት መርዝ አለባት ብለው ጮኹ። ዱቄቱን ጨምረህ አዋህደህ ስጣቸው አለው።
አዋህዶ ቢሰጣቸው ጣፍጧቸው ተመግበዋል። ይኸውም ምሳሌ ነው። ልህኩት ማሰሮ የእመቤታችን ምሳሌ፣ ማሰሮ የእመቤታችን ምሳሌ፣ ማይ የጥምቀት፣ ሐምል የትስብእት፣ ሐምል የትስብእት፣ ሐሪጽ የመለኮት ምሳሌ። ኤልሳዕ ማለት መልአክ መኑ ከማነ ወመኑ ከመ እግዚአብሔር አምላክነ ማለት ነው። ትውልዱ ከነገደ ይሳኮር። ጽንስ ምስለ ድንግልና ዘኢሳይያስ ኢሳይያስ ናሁ ድንግል ትጸንስ ወትወልድ ወልደ ብሎ የተናገረልሽ አንቺ ነሽ። ኢሳይያስ ማለት መድኃኒት ማለት ነው። ትውልዱ ከነገደ ስምዖን። ዳንኤል እብን ዘተበትከ እምደብር ነዋህ ዘእንበለ እድ ይታተም ራእየ ነቢያት ወትትቀላ ቅዱሰ ቅዱሳን ወትትቀላ ስሙ ለልዑል ወትትቀላ ቅድስተ ቅዱሳን ስሙ ለልዑል ቅዱሰ ቅዱሳን ብሎ የተናገረልሽ አንቺ ነሽ። ዳንኤል ማለት ዳኛ እግዚአብሔር ማለት ነው። ትውልዱ ከነገደ ይሁዳ። ወደብረ ፋራን ዘእንባቆም እንባቆም እግዚአብሔርሰ እምቴማን ይመጽእ ወቅዱስኒም ደብረ ፋራን ወእም አህጉረ ይሁዳ ብሎ የተናገረልሽ አንቺ ነሽ። ነቢዩ እንባቆም ለአጫጆች ምሳ ይዞ ሲሄድ መልአኩ እንባቆም ብሎ ጠርቶ ሰድ ዘንተ ምሳሃ ለዳንኤል ዛሎ ውስተ ግባ አናብስት ዘባቢሎን አለው። አይቴኑ ዳንኤል ወአይቴኑ ባቢሎን። ዳንኤል ማን ነው? ባቢሎንስ ወዴት ነው አለው። ወጾሮ በስዕርተ ርእሱ ይላል አሽኮኮ ብሎ ይዞት ሄዷል። አንድም ከራሱ ፀጉር በአንዲቱ ቅንጭ ዘለላ አንጠልጥሎት ሄዷል። ሴት የቅቤ ቅሏል በአንዲት ጣቷ አንጠልጥላ እንድትይዝ እንደተዘጋ ይዞ ገብቶ ዳንኤል ዘንተ ምሳሃ ዘወሃበከ እግዚአብሔር ዳንኤል እግዚአብሔር የሰጠህን ይህንን ምግብ ተቀበል አለው። እሱም ተዘከረኒኑ ዘይረስኦሙ ለፍጡራኒሁ ትንኝን ሳይቀር በምግብ የማይዘነጋ እግዚአብሔር አሰበኝን ብሏል። እንደተዘጋ አውጥቶ ከነበረበት አድርሶታል። ይኸውም ምሳሌ ነው። ግብ የእመቤታችን እንባቆም የጌታ ያ እንደተዘጋ ገብቶ እንደተዘጋ እንደወጣ ጌታም ከእመቤታችን በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዷልና ዳንኤል የምእመናን ምሳሌ ያ ምግቡን ይዞለት እንደመጣ ጌታም የምእመናን ምግባቸው የሚሆን ሥጋውን ደሙን ይዞ ወደዚህ ዓለም የመምጣቱ ምሳሌ። ፋራን ማለት የኃያላን ሀገር ማለት ነው። በሀገራቸው ስንኳን ወንዶቹ ሴቶቹ ቀኝ ጡታቸውን ይቆርጡታል፣ ይሰልቡታል። ስለምን ቢሉ ጦር ለመወርወር ለመውጋት እንዲመቻቸው ብለው። እንባቆም ማለት ጽንዓ እግዚአብሔር ማለት ነው። ጠቢብ ልብው ማእምር ማለት ነው። ትውልዱ ከነገደ ስምዖን። ሕዝቅኤል ያያት በምስራቅ በኩል ሕዝቅኤል ያያት ዙሪያዋን የተደገፈች የተከፈከፈች አዳራሽ አንቺ ነሽ። አንድም ሕዝቅኤል ያያት ምስራቅ አንቺ ነሽ። ሕዝቅኤል ቀይ ጎልማሳ ቁራ በዓለም መልቶ ቀይ ጎልማሳ በሰይፍ አንገቱን እየቀላ ሲጥለው አይቷል። ይኸውም ምሳሌ ነው። ቀይ ጎልማሳ የጌታ ቁራ የአጋንንት ሰይፍ የስልጣነ እግዚአብሔር ምሳሌ ያ በሰይፍ አንገቱን እየቀላ ሲጥለው እንዳየ ጌታም አጋንንትን ድል የነሳው በስልጣኑ ነውና ሕዝቅኤል ማለት ጽንዓ እግዚአብሔር ማለት ነው። ትውልዱ ከነገደ ሌዊ። ሕግ ይወፅእ እምጽዮን ወቃለ እግዚአብሔር ኢየሩሳሌም ተብሎ የተነገረልሽ አንቺ ነሽ። ሕግ ቃለ እግዚአብሔር አንድ ወገን የጌታ ጽዮን ኢየሩሳሌም አንድ ወገን የእመቤታችንን ጽዮን መጠጊያ አላት። ጸወነ ሥጋ ጸወነ ነፍስ የሥጋ የነፍስ መጠጊያ ናትና ኢየሩሳሌም አላት
ኢየሩሳሌም ማለት ሀገረ ሰላም ማለት ነው። እመቤታችንንም ብኪ ድህነ ዓለም ወበወልድኪ ኮነ ሰላም፣ ፍጥረቱ ሁሉ በአንቺ ዳነ በልጅሽም ሰላም ተደረገ ይላታልና። ሚክያስ ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃት የእምነገሥተ ይሁዳ ብሎ የተናገረልሽ አንቺ ነሽ። ሚክያስ ማለት መኑ ከማነ ወመኑ ከመ እግዚአብሔር አምላክነ ማለት ነው። ትውልዱ ከነገደ ንፍታሌም ዘሲሎንዲስ የሲሎንዲስ ዕፀ ሕይወት አንቺ ነሽ። ይህ ሲሎንዲስ ፈላስፋ ነበር። ህሙማኑ ወደ እሱ ሲመጡ ህመማቸውን ደዌያቸውን አውቆ እጽ እንጨት እየተከለ አንተ ከዚህ ተቀመጥ፣ አንተ ከዚህ ተቀመጥ እያለ ይፈውሳቸው ነበር። መፈወሷ የእመቤታችን ምሳሌ ብትሆን ነውና ምንም ቢሆን እመቤታችንንስ በፈላስፋ እጽ አይመስላትም ብሎ ይህ አምኗል፣ ተጠምቋል። ብዙ ድርሰት ደርሷል። በድርሰቱም ሲሎንዲስን ሰመያ ለእግዝእተ ኩልነ ዕፀ ሕይወት ወዕፀ መድኃኒት የሚል ተገኝቷል። ይህ ትውልዱ ነገዱ አልታወቀም። ናሆም ከቁስለ መከራ ከቁስሉ የዳነባት እጽ አንቺ ነሽ። በዚያን ወራት ናሆም የሚባል ሰው ተፈውሷልና አንድም ሲሎንዲስ ያለው ሰሎሞንን ነው። በጥበቡ ሲሎንዲስ ብሎታል። በጥበቡ ዕፀ ሕይወት ለእንተ ይተአመንዋ ወዕፀ ሕይወት ለእንተ ይትመረጎዝዋ ብሎ የተናገረልሽ አንድም ወፈዋሲተ ቁስሉ ለናሆም ናሆም ከቁስለ መከራው የዳነብሽ አንቺ ነሽ። ባቢሎን ናሆም ባቢሎን ኩህሰ ጸልእኪ ወአልቦ ዘይፌውሰኪ ባቢሎን ቁስለ መከራሽ ጸና ሰፋ ወአልቦ ዘይፌውሰኪ የሚያድንሽ የለም። እኔን ግን ወልደ እግዚአብሔር ሰው ሆኖ ያድነኛል ብሎ የተናገረልሽ ዕንባቆም ማለት ፈውስ ናሆም ማለት ፈውስ ፈዋሲ ፈውሰ እግዚአብሔር ማለት ነው። ትውልዱ ከነገደ ዛብሎን ትፍስሕት ዘዘካርያስ ዘካርያስ አብርሂ ጽዮን ተፈስሒ ኦ ወለተ ጽዮን ብሎ የተናገረልሽ አንቺ ነሽ። ዘካርያስ ማለት ዝኩር ዝክረ እግዚአብሔር ማለት ነው። ትውልዱ ከነገደ ሌዊ ሚልክያስ ተፈስሒ ቤተ እስራኤል ወተሐሰይ ቤተ ይሁዳ ብሎ የተናገረልሽ አንቺ ነሽ። ትውልዱ ከነገደ አሴር የነቢያት ትንቢታቸው አምሳላቸው እመቤታችን አለ። ትንቢት ይናገሩላታል፣ ምሳሌ ይመስሉላታል እና ሞገሶሙ ለሐዋርያት የሐዋርያት ባለሟላቸው አለ። ባለሟል የሚያደርጋቸውን ጌታ ወልዳላቸዋለች እና አንድም እሷ ባለሟል ታደርጋቸዋለች እና እሞሙ ለሰማዕት የሰማዕታት እናታቸው አለ። ሰማዕትነት ብቻ እሳቱን ስለቱን መታገስ አይደለም። ስለ ሃይማኖት መሰደድም ሰማዕትነት ነው። ስደትን ባርካ ቀድሳ የሰጠቻቸው እሷ ናትና የመላእክት እህታቸው አለ። እህትነ ነያ እህታችን እነኋት እያሉ ያመሰግኗታል እና አንድም በንጽህና በቅድስና ትመስላቸዋለች እና እገሌን ትመስላለች እህቱ ትሆን እንዲሉ በመዓልትም በሌሊትም በየበሮቿ ለጸሎት ቁመው የሚተጉ የወራዙት የደናግል የመምነኮሳት መመኪያቸው አንቺ ነሽ። ወራዙት ጎልማሶች
ዕድሜ ታስጨምርናለች እያሉ ይመኩባታልና ደናግል በድንግልና ታጸናናለች፣ አስበ ድንግልናችንን ታሰጠናለች እያሉ ይመኩባታልና መነኮሳትም በምንኩስና ታጸናናለች፣ አስበ ምንኩስናችንን ታሰጠናለች እያሉ ይመኩባታልና አናቀጽ ብሎ አበዛ ቤተ መቅደስን። መቅደስ ቅድስት ቅኔ ማሕሌት 3 ክፍል አላትና መዓልተ ወሌሊተ አለ። በመዓልት ሲሆን በሌሊት ምን አለና ምን መትጋት አለና እንዲህ አለ ቢሉ ለታቦታቲሃ ይላል። ነገ ልደታ ናት ታቦተ ልደታን፣ ነገ በዓታ ናት ታቦተ በዓታን፣ ታቦተ ቤተ ማርያምን ሄደን እንሳለማለን እያሉ ሲያስቡ ያድራሉ። በማግስቱ ሄደው ይሳለማሉና አንድም ለመጻሕፍቲሃ ይላል። ነገ በዓታ ናት ድርሳነ በዓታን፣ ነገ ልደታ ናት ድርሳነ ልደታን ሄደን እንሰማለን እያሉ ሲመኙ ሲያስቡ ያድራሉ። ሲነጋ ሂደው ይሰማሉና አንድም ለመምህራኒሃ ይላል። ለመምህራኖቿ የሚተጉ ነገ ልደታ ናት ድርሳነ ልደታን፣ ነገ በዓታ ናት ድርሳነ በዓታን ሄደን ተርጉማችሁ አሰሙን እንላቸዋለን እያሉ ሲያስቡ ያድራሉ። ሲነጋ ሄደው አሰሙን ይሏቸዋልና መጻሕፍት መምህራንን አናቀጽ በሮች አላቸው። የተዘጋ በር በተከፈተ ጊዜ ያልታየ ዕቃ እንዲታይ በመምህራን በመጻሕፍትም ያልተገለጠ ምስጢር ይገለጥባቸዋልና አንድም በሕዋሳቲሃ ይላል። ሕዋሳቶቿን በሕዋሳቲሃ ይላል። በእንተ አብራኪሃ እለ ሐቀፋከ በእንተ አጥባቲሃ እለ ሐጸናከ በእንተ አይዳዊሃ እለ ገሰሳከ በእንተ ከናፍሪሃ እለ ሰአማከ እያሉ ሕዋሳቶቿን አማላጅ አድርገው በመዓልትም በሌሊትም በየበሮቿ ቆመው ለጸሎት የሚተጉ የወራዙት የደናግል የመነኮሳት መመኪያቸው አንቺ ነሽ አለ። ወስብሐት ለእግዚአብሔር። ይቆየ